ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአዲስ ሰበር ዜና መጥተናል። የብሩክና የእዩ ልጅ መጨረሻቸው ምን ሆነ? ምርመራውስ የተካሄደው እውነት ነው የሚለውን ነገር እንግዲህ በፎቶ የተደገፈ መረጃ ያለውን ነገር ይዘን መጥተናል። አዎ ምርመራ ተደርጓል፣ ሁሉ ነገር ተስተካክሏል። ግን ደግሞ ምን ሆነ የሚለው ጥያቄ ነው ዋናው ነገር ማለት ነው። ምንድነው የተፈጠረው? ልጅቷ የማናት? አባት ነኝ ብሎ የመጣው የእዩ አፍቃሪ ወይንስ ደግሞ የብሩክ? እንግዲህ ሀይሚም በበፊት እንደተደመጠችው እንግዲህ የተናገረችው ነገር ብሩክ ያንተን ሊያሳጣኝ የሚችል ነገር በጣም ብዙ ነገር አለ ብላም እያለችው ነበረ። በዛም ላይ ደግሞ እሱም ነገር ብቻም ሳይሆን እዩ እርግጠኛ ሁና ልጁ የብሩክ እንደሆነ ነው እየተናገረች የነበረው። ምክንያቱም ከራሱ በላይ ያወቀ ጠንቋይ ነው ይባላል እና ስለዚህ ከምንምና ከማንም በላይ እዩ እየተናገረች ያለችው እርግጠኛ ሁና ልጁ የብሩክ እንደሆነ ነው። እሱም አባት ነኝ ብሎ የመጣውም ደግሞ ልጅቷ ከተወለደች በኋላ ብሩክም አንድ እየተሰማው ያለ ስሜት አለ። እሱም ነገር እንግዲህ በዲኤንኤን እንዲረጋገጥ ተብሎ ብሩክም ዲኤንኤን ሰጥቷል። ህፃኗም ልጅ እንደዛው ሁሉም እንግዲህ ዲኤንኤን ምርመራ ተደርጎላቸዋል። መጨረሻው ምን ሆነ? ልጅቷ የማናት? እውነት ለመናገር ይሄ ነገር በጣም አጠራጣሪና አወዛጋቢ የሆነ ነገር ተፈጥሯል። ምክንያቱም እዛ ጋር ቁርጥ ልጅቷ የምትመስለው ብሩክን ነው። ቤተሰቦች ጋይሶች ብሩክን ነው የምትመስለው። ምክንያቱም ብሩክ በህፃንነቱ ማለት ትችላላችሁ፣ በቃ ባጭሩ ማለት ነው። እና ሀይሚ ደግሞ ይሄ ነገር ምቾት አልሰጣትም። በጣም ተደብራለች። በጣም መጥፎ ጭንቀትና ስትረስ ውስጥ ናት ያለችው። ይሄም ነገር እንግዲህ ከዚህ በፊት ስትናገረው የነበረው ነገር አለ። እየፈራች ያለችበትም ነገር ደግሞ ብሩክ ከኔ ጋር ምንም አድርጎ አያውቅም ብላለች። ስለዚህ ብሩክ ከሷ ጋር ምንም አይነት ነገር አድርጎ ማያውቅ ከሆነ እንዴት ከእዩ ጋር ያደርጋል ብላ ለማመን ፈለገች። ይሄ ነገር በጣም ትልቅ ጥያቄ ለብዙዎቻቸው ውዝግብን የፈጠረ ነገር ነው። ብሩክ ይቺ ልጁ ከሆነች የሀይሚና የብሩክ ሽማግሌ መላክ፣ እገታ ምናምን የሚባሉ ነገሮች ህልም ሆነው ሊቀሩ ነው ማለት ነው ጋይሶች። እዩም እየተናገረች ያለችው ልጅቷ ያንተ አይደለችም የብሩክ ናት። እኔ ነኝ ከምንምና ከማንም በላይ ስለ ልጄ የማቀው እኔ ነኝ። ስለዚህ አንተ እየተከታተልክ ህይወቴን እንድታጨልመውና አንድ ያመጣህልኝን ስጦታ ስለተቀበልኩህ በጭራሽ እኔ ላንተ ሆናለሁ ማለት አይደለም። ስለዚህ ከዚህ በኋላ እኔ ልጄን ማሳደግ ነው የምፈልገው። የልጄን አባትም ደግሞ ከፈለገ አባትነቱን ይመን፣ ካልፈለገም ደግሞ የራሱ ጉዳይ እያለች ነገሮችን እያወዘጋገበች ነው። ግን ደግሞ እኛ የምንፈልገው ከምንምና ከማንም በላይ ዲኤንኤን ምርመራው እንዲወጣና የብሩክና የሀይሚ ጉዳይ እልባት እንዳገኝለት እንፈልጋለን ማለት ነው። ምክንያቱም አሁን ላይ በጣም ትልቅ ውዝግብ ላይና በጣም ትልቅ ጭንቀት ውስጥ ናቸው። ብሩክም ዲኤንኤን ምርመራውን ለማድረግ ወደ ሆስፒታልን በሄደ ሰዓት እንግዲህ ዶክተሮች የተናገሩት ነገር ነበረ። እሱም ነገር ምንድነው? ምንም ሆነ ያው እንግዲህ ያደረከውን አንተ ታውቃለህ። ግን መጀመሪያ ምርመራ ከመደረጉ በፊት አንተ የምታውቀው እውነት ካለ ተናገር የሚል ጥያቄ ነበር እንግዲህ የተጠየቀው። እሱም ደግሞ እኔ ምንም ልጅቷ የኔ አይደለችም፣ እማቀው ነገር የለም ነው ብሩክ እያለ ያለው። ጋይሶች እንግዲህ ምናይ ይሆናል። ሀይሚም በግሏ የጠየቀችው ጥያቄ ነበረ፣ እሷም ደግሞ ብለዋለችም። እሱም ደግሞ የመለሰላት መልሳለ። ሀይሚ በዚህ ላይ እንዲተጠራጠር ያልፈልግም ብሏል። እሱም ደግሞ ግን ልጅቷ ከተወለደች በኋላ ጋይሶች በጣም ትልቅ ጥያቄ የሆነብኝ ህፃኗ ልጅ ከተወለደች በኋላ ብሩክ ልጅቷን ሲያያት የተሰማው ስሜት ነበረ የአባትነት ስሜት ወይንስ የመደንገጥ ስሜት? ሀይሚን አጣታለሁ የሚል ጭንቀት ነው ወይንስ ደግሞ ልጅ ልትሆን ትችላለች? በጣም ትልቅ ውዝግብ ነገር ነው። ብሩክ ለምንድን ነው ዲኤንኤን ስታደርግ እንደዚህ የተጨነቀው? በጣም ብዙ ሰው እየጠየቀው ነው። ግን ደግሞ የዲኤንኤን ውጤቱ እስካልወጣ ድረስ እውነቱ ምንድን ነው፣ ማን ነው፣ ወዴት ነው የሚለው ነገር ማወቅ አንችልም። ዲኤንኤን ሁሉ ነገር አልቋል። ቀኑንና ጊዜውን ሰዓቱን ብቻ ነው የምንጠብቀው የሚመጣበትን። የኔ ውድ ቤተሰቦቼ ደግሞ ልጅቷ የእዩ ልጅ የብሩክ ልጅ ወይንስ ደግሞ አባት ነኝ ብሎ የመጣው ልጅ የማን ይመስላችኋል? ልጅቷ የብሩክ ወይንስ የማን? ሀሳባችሁን ግምታችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ
ሙሉ ምርመራው ከወጣ በኋላ ደግሞ ምን እንደሚመልሱ አይተን ከኔ ጋር ተመልሰን እንመጣለን። እውነት አሁን ላይ ሀይሚ ራሱ በጣም ትልቅ ውዝግብ ውስጥ ገብታለች። እንደገናም የብሩኬም ጓደኛ ደግሞ ነገሩን ወደ ሌላ ነገር ለማዞር እየሞከረ ነው። ምክንያቱም የብሩክንና የሀይሚን ደስታቸውን እንዳጡ ስለማይፈልግ ማለት ነው። በዚህም ነገር ደግሞ በቀጣይ ይመጣላችኋለሁ። ምን እንዳደረገ አብረን የምናይ ይሆናል። ግምታችሁን ኮሜንት አስቀምጡልኝ። ልጅቷ የማን ናት? የብሩክ ወይንስ የማን?